በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። የማርቆስ ወንጌል ምዕራፍ 16 ቁጥር 19። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለ ጌታችን ስለ ኢየሱስ ክርስቶስ ዕርገት ጥቂት ደቂቃዎችን እናያለን። ተሳቱ አበይት በዓላት በመባል ከሚታወቁትና የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላላቅ በዓላት መካከል አንዱ ስለሆነው ስለ ዕርገት ነው ዛሬ ጥቂት ደቂቃዎችን አብረን የምንቆየው። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በየዓመቱ የሚከበረው የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት ዘንድሮ ግንቦት 13 ላይ ውለዋል። ይህ በዓል በቤተ ክርስቲያን በልዩ ልዩ ሥርዓተ አምልኮ፣ በማሕሌት፣ በስብከት፣ በቅዳሴ ከሚከበሩት ታላላቅ በዓላቶች አንዱ ነው። ዐርገ ውስተ ሰማይ ወነበረ በየማነ እግዚአብሔር አቡሁ፣ ወደ ሰማይ ዐረገ በእግዚአብሔርም ቀኝ ተቀመጠ ይላል ወንጌላዊ ማርቆስ በምዕራፍ 16 ቁጥር 9 ላይ። እንግዲህ የመድኃኒታችን ኢየሱስ ክርስቶስ ዕርገት ለክርስቲያኖች ትልቅ ትርጉም ያለው እንደሆነ ይታወቃል። ልበ አምላክ ዳዊት አስቀድሞ በመዝሙሩ ዐርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር በመለኮት ድምፅ ዐረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ በማለት አስቀድሞ በመንፈሰ ትንቢት የተናገረው ነበር። ቅዱስ ያሬድም ዐርገ ሰማያት በአምደ ደመና፣ በደመና ወደ ሰማይ ዐረገ ብለዋል። በሐዋርያት ሥራ ምዕራፍ 1 ላይ እንደተገለጸው ደቀ መዛሙርቱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ። ዕርገት ማለት ዐርገ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም ከታች ወደ ላይ መውጣትን፣ ከፍ ከፍ ማለትን፣ ወደ ሰማይ ማረግን የሚገልጽ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የእግዚአብሔር ልጅ ነው ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ወደ ምድር የመጣው ነው። ከሰማይ ከምድር ወደ ሰማይ የወጣው 318ቱ ሊቃውንት የሃይማኖት ጸሎት ላይ እንደገለጹት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በክብር በምስጋና ወደ ሰማይ ዐረገ በአባቱም ቀኝ ተቀመጠ ብለዋል። ወንጌላዊ ማርቆስ በእግዚአብሔርም ቀኝ ተቀመጠ ማለቱን ቀደም ብዬ በመግቢያዬ ላይ ጠቅሼዋለሁኝ። ወደ ሰማይ ዐረገ በእግዚአብሔርም ቀኝ ተቀመጠ ሲል በወንጌሉ አስፍሮታል። እንግዲህ በእግዚአብሔር ቀኝ ተቀመጠ ማለት በቅዱስ ወንጌልም በሌሎችም መጻሕፍት ላይ እንደተገለጸው በእግዚአብሔር ቀኝ ተቀመጠ፣ ወደ ሰማይ ዐረገ ስንል መለኮት በተዋሃደው ሥጋ ሊቃውንት አባቶች በክበበ ትስብእት ብለዋል። ሥጋ በተዋሃደው መለኮት ማለታችን እንጂ ለመለኮት መውረድ መውጣት እንደሌለበት ይታወቃል። ምክንያቱም
እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ተብሏል። የዮሐንስ ወንጌል ምዕራፍ 4 ላይ መድኃኒታችን ኢየሱስ ክርስቶስ እንዳስተማረው ለመለኮቱ የተወሰነ ስፍራ የተወሰነ ቦታ የለውም። እርሱ በሁሉም ይኖራል። በሁሉም የሚኖር ምድርና መላዋ ሁሉ የእርሱ የሆነ በምድርና በሰማይ ሁሉ የሞላ አምላክ ስለሆነ ነው። ስለዚህ ከሦስቱ አካላት አንዱ እግዚአብሔር ወልድ የእኛን ሥጋ ለብሶ የማዳኑን ሥራ ከፈጸመ በኋላ ወደ ሰማይ አረገ ማለታችን ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንደገለጸው የእግዚአብሔር አብ የክብሩ መንጸባረቅና የባህሪው ምሳሌ የሆነው ክርስቶስ በለበሰው ሥጋ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከኃጢአት መንጻት የሆነልን በኢየሱስ ክርስቶስ በደሙ ፈሳሽነት ነው። በወህዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ቅዱሳን፣ በከበረ ደሙ ፈሳሽነት ያመኑትን ያነጻቸው ዘንድ ክርስቶስ ደሙን እንዳፈሰሰ ቅዱስ ኤፍሬም እንደተናገረው በከበረ ደሙ ፈሳሽነት ያመኑትን አነጻቸው ብለዋል። ስለዚህ አረገ ስንል ስለ ሁላችንም መዳን ደሙን እንዳፈሰሰ በቤዛነቱ ኃጢአታችንን ካነጻ በኋላ ስራውን ሁሉ ፈጽሞ በባሕርይ አባቱ በእግዚአብሔር ቀኝ መቀመጡን እያሰብን ነው። ቅዱስ ያሬድም አርገ ከመ ያለቡ ዕርገተ ጻድቃን፣ አርገ ከመ ያለቡ ዕርገተ ጻድቃን፣ ጻድቃንን የጻድቃንን ዕርገት ያሳስብ ዘንድ ነው የሚለው። የጻድቃንን ዕርገት ያሳስብ ዘንድ አረገ። አርገ ከመ ያለቡ ዕርገተ ጻድቃን፣ የጻድቃንን ዕርገት ያሳስብ ዘንድ አረገ። ጻድቃን የተባልነው በክርስቶስ ያመን በደሙ ፈሳሽነት እንደነጻን እንደተቀደስን ያመን ሁላችንንም የሚመለከት ነው። ስለዚህ ክርስቶስ አረገ፣ ክርስቶስ ወደ ሰማይ ወጣ፣ በአባቱ ቀኝ ተቀመጠ ስንል እርሱ በሥጋው ለሁላችንም መዳንና የኃጢአታችን ስርየት ከሆነልን በኋላ የማዳንን ሥራ ከፈጸመ በኋላ ከአባቱ ጋር እኩል መሆኑን ከእርሱ ጋር በእኩል መለኮታዊ ክብር እንደተቀመጠ እያሰብን እንደሆነ ይታወቃል። ዳግመኛ በሕያዋንና በሙታን ላይ ሊፈርድ ይመጣል ተብሎም ተጽፏል። ዳግመኛ ደግሞ ይመጣል። ስለዚህ በክብር በምስጋና ሥጋ በተዋሃዶ መለኮት ያረገው ክርስቶስ እንደገና ደግሞ በክብር በትፍስሕት ዳግመኛ በሕያዋንና በሙታን ላይ ሊፈርድ ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እንደተገለጸው እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። በደመና ወደ ሰማይ እንዳደረገ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደተገለጸው በደመና ደቀ መዛሙርቱ እያዩት ደመና እንደተቀበለችው ሁሉ በደመና እንዳረገ በደመና ደግሞ ለፍርድ ይመጣል፣ ሁሉም ያዩታል ይላል የእግዚአብሔር ቃል። ስለዚህ በክብር በምስጋና አረገ፣ በአባቱም ቀኝ ተቀመጠ ስንል የእኛን ሥጋ ለብሷልና የሁላችንንም የመጨረሻ ክብር የሚያሳስብ መሆኑን መርሳት የለብንም። ክርስቶስ የእኛን ሥጋ ይዞ በክብር በምስጋና ወደ ሰማይ እንዳረገ ሁሉ እኛም በክብር የምንነሳ መኖሪያችን በአባታችን በሰማያዊ መንግሥቱ መሆኑን እያሰብን ነው።
ሐዋርያው ቅዱስ ጳውሎስ ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ክቡር ሥጋውን እርሱ በምድር ላይ በዚህ ዓለም በተዋረደው በዚህ ክፉ ዓለም ውስጥ ኖሮ የእኛን ኃጢአት በደሙ ካነጻ በኋላ ወደ ሰማይ እንዳረገ፣ ስለዚህ ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ክብር ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን። ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ሐዋርያው በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 21 ላይ እንደገለጸው በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ሲል ክርስቶስ በሥጋ እንደተነሳ ሞትን ድል አድርጎ እንደተነሳ እኛም ደግሞ የተዋረደው ምድራዊ የሆነው ሥጋችን አፈር የሆነው ሥጋችን በክብር የሚነሳ መሆኑን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 43 እና 44 ላይ ይህንን ቃል ገልጾት እናገኛለን። በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ይህ የክርስቶስ ሞትና ትንሣኤ በክብር ማድረግ ለእኛ ለሁላችን የመጨረሻው ክብራችን እንደሆነ በዚህ በተዋረደው ዓለም የምንኖር ሳንሆን ይህ ሥጋ ወደ አፈር ተመልሶ እንደገና በክብር የሚነሳ የክርስቶስ ሞትና ትንሣኤ በክብር ማድረግ ለሁላችንም ያለውን የመጨረሻ ክብር የሚያስረዳ ነው። ስለዚህ ክርስቶስ አረገ ስንል እያንዳንዳችን በመጨረሻው ላይ የሚሆንልንን የመጨረሻ ክብር የሚያስረዳ ነው። በአባቱ ቤት መኖሪያ የተዘጋጀልን እርሱ ወደ ሰማይ ሲያርግ ለደቀ መዛሙርቱ አስቀድሞ እንደተናገረው በአባቴ ቤት ብዙ መኖሪያ አለ፣ የእናንተ መኖሪያ በዚያ ነው እንዳለው እኔ ሄዳለሁ ለእናንተ ስፍራ አዘጋጅላችኋለሁ በማለት በሚገባን ቃል እንደተናገረው የክርስቶስ በክብር ማድረግ የእኛን ሥጋ ለብሶ የተዋረደውን የዓለም ነገር ሁሉ ድል ነስቶ በክብርና በምስጋና እንዳረገ የእኛም እንደ ክርስቲያን በደሙ መንጻት የሆነልን በደሙ መቀደስ የሆነልን ክርስቲያኖች ሁሉ የመጨረሻው የእያንዳንዳችን የመጨረሻ የሕይወት ግብ ይህ እንደሆነ የሚያስረዳ ነው። ስለዚህ በክብር መነሳቱ፣ በአባቱ ቀኝ መቀመጡ እነዚህ ሁሉ ሥጋውን የሚያመላክቱ ናቸው። በአባቱ ቀኝ ተቀመጠ ስንልም ለእግዚአብሔር ቀኝና ግራ ኑሮ ሳይሆን በክብር እኩል መሆኑን እንደገና ደግሞ በኃይልና በስልጣን መነሳቱን በዛ መለኮታዊ ክብር ከባሕሪ አባቱ ከእግዚአብሔር አብ ጋር እኩል መሆኑን የሚያስረዳ አገላለጽ ነው እንጂ ለመለኮት ግራና ቀኝ የለውም። ለመለኮት ደግሞ ወደ ሰማይ ማድረግ ወደ ምድር መውጣት የለበትም። ክርስቶስ ግን በሥጋው ከሰማይ ወደ ምድር ከድንግል ማርያም በነሳው ሥጋ ወደ ምድር መጣ ወረደ እንዳልን ሁሉ የእኛን ሥጋ ለብሶ በለበሰው ሥጋ በተዋሃደው ሥጋ የተነሳ ደግሞ ወደ ሰማይ አረገ ማለት ችለናል። ስለዚህ መድኃኒታችን የኢየሱስ ክርስቶስን የዕርገቱን ነገር ስናስብ የእያንዳንዳችን መንፈሳዊ በእርሱ የማመናችን ምስጢር መንፈሳዊ ሕይወት መንፈሳዊ ግብ ከእርሱ ጋር በክብር የምንቀመጥ በተዋረደው ዓለም ለዘላለም የማንኖር መሆናችንን የሚያስረዳ ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።